ውድ አድማጮቼ ተመልካቾቼ እንዴት ሰነበታችሁ? ፓፒሎማ ቫይረስ ለምን የማህፀን በር በጣም አብዝቶ ይፈልገዋል የሚለውን መመልከት አስፈላጊ ነው። የፓፒሎማ ቫይረስ የማህፀንን በር፣ የማህፀንን ጫፍ፣ የማህፀንን አንገት በጣም ምክንያቱ ደግሞ የሴቶች የማህፀን ክፍል ተጋላጭ ስለሆነ ነው። ይህ ማለትም እርጥበት፣ ስስ ክፍል እና ለስላሳ እንዲሁም ደግሞ ምቹ የሰውነታቸው ክፍል ስለሆነ ነው። በተጨማሪም ይህ የማህፀን ጫፍ ሁለት አይነት ሴሎች በተለይም ደግሞ የሴትና የወንድ አካላቶች የሚገናኙበት ወይም ደግሞ የሚነካኩበት አካባቢ ወይም አካል ጭምር ነው። ተከትሎ ይህን ንክኪና ግንኙነት ተከትሎ ቫይረሱ ራሱን የሚቀይርበት ሴንሲቲቭ ዞን ወይም አካባቢ አገኘ ማለት ነው። ይህ ምቹ ክፍል በቀላሉ ለመጣበቅ ስለሚያግዘውና ወደ ውስጥ ቦርቡሮ ለመግባት ቀላል ስለሆነለት ለመራባት፣ ለመባዛት፣ ለመደበቅና ለመሰራጨት ቫይረሱ ማህፀንን በእጅጉ ይፈልገዋል። በመጨረሻም ጊዜውን እና የራሱን ሂደት ተከትሎ እና ተጣብቆ ወይም ሂደቱን ጠብቆ ከጨረሰ በኋላ ለማህፀን በር ካንሰር ተጋላጭ ያደርጋቸዋል። የሂውማን ፓፒሎማ ቫይረስ እንዴት ወደ ማህፀን ውስጥ ይገባል የሚለውን ጥያቄ መጠየቅ እና መመለስ ያስፈልጋል። ወደ ማህፀን ውስጥ የሚገባው በግብረ ስጋ ግንኙነት አማካኝነት ነው። ይህ በዋነኝነት የሚጠቀስ ምክንያት ነው። ይህ በግንኙነት ጊዜ ፍትጊያ ስላለ እጅግ በጣም ትንሽ ስስ ክፍል መበተክ ወይም መቀደድ ስለሚፈጠር ቫይረሱ ይህንን አጋጣሚ ይጠቀምበትና ወደ ውስጥ ዘልቆ መግባት ይጀምራል። ቫይረሱ ለራሱ ዓላማ ሲል እጅግ በጣም ይፈልጋታል። ከዚያ በኋላ ከተጣበቀ በኋላ ወደ ቆዳ ስር ወይም ደግሞ በእንግሊዝኛው አጠራር ባዛል ሴል ወደሚባለው የሰውነታችን ክፍል ውስጥ ስስ ክፍል ውስጥ ወይም ደግሞ ከቆዳ ውስጥ ዘልቆ ይገባና እዚያው ይቀመጣል። ከዚያ ባዛል ሴል ውስጥ ተደብቆ ለመራባትና ለመከፋፈል እንዲሁም ለመባዛት ይጠቀምበታል ማለት ነው። ባዛል ሴልን ወይም ከቆዳ ውስጥ ወርቦ ገባው ክፍል ውስጥ ማለት ነው። በዚህ ጊዜ ፓፒሎማ ቫይረስ በውስጡ ያለውን ባለ ሁለት ዘረመል ይመስላል ቅርጹን ወደ ሴቷ የሴሎች ኒውክለስ ማለት ነው። ኮፈኑን ወደኋላ በመተው ዘረመሉን ወደ ውስጥ አስርጎ ያስገባዋል። ኒውክለስ ደግሞ አጠቃላይ የሴሎቻችን የሰውነትና የእንቅስቃሴ ክፍል መቆጣጠሪያ ጣቢያ ነው እና ይህ የቫይረስ ዘረመል ዝም ብሎ እዚያ ውስጥ ገብቶ አይጠቀምም፣ ተንሳፎ አይቀመጥም። ሌላ ስራ መስራት ይፈልጋል፣ ሌላ ስራ መስራት ይወዳል፣ ሌላ ስራውን ጥላል ማለት ነው። ነገር ግን የሴሎቻቸውን ኖርማል ሂደት እና የዘወትር እንቅስቃሴ በማስገደድ ተረክቦ ወይም ጠልፎ ሃይጃክ አድርጎ የራሱ የሆነውን የተለያዩ የፕሮቲን አይነቶችንና ምርቶችን ይፈጥራል ወይም ያመርታል። ዝም ብሎ ከኒውክለሱ ጋር ዘመድ ሆኖ አይቀመጥም። ነገር ግን ምን ያደርጋል? ሃይጃክ በማድረግ በመጥለፍ በማገድ የራሱን ስራ በመስራት የፕሮቲን አይነቶችን በማምረት የመጀመሪያ ስራውን የፕሮቲን አይነቶችን ለራሱ ለመኖር ስለሚፈልግ ለመኖር የሚያመቸውን የፕሮቲን አካል በማምረት ላይ የተጠመደ ይሆናል ማለት ነው ሂውማን ፓፒሎማ ቫይረስ። እና እነዚህን ሂደቶች ያልፋል። መጀመሪያ ይገባል፣ መግቢያ ይፈልጋል። የተበሳሳ ነገር ሲያገኝ ይገባል። ከዚያ ይጣበቃል። ከዚያ ቫይረሱ ወደ ውስጥ ወደ ሴሎች ውስጥ ዘልቆ ይገባና
የሰውን የመቆጣጠሪያ ማሽን ወይም ደግሞ ኒውክለስ ውስጥ ያሉትን የሰውነት የመቆጣጠሪያ ማሽኖችን በማበላሸት በመጥለፍ በማገት እና ሃይጃክ በማድረግ እዚያ ውስጥ የራሱን ፕሮቲኖች እንዲያመርት እገዛ ይሰጠዋል። መጨረሻም ቫይረሱ መራባትና መኖር ይጀምራል። መራባት፣ መባዛት፣ መውረር ይጀምራል ማለት ነው። መውረርና ሴሎችን ማጥቃት ይጀምራል ማለት ነው። ከገባ በኋላ የሴትዮዋን የሴል ኒውክለስ ሃይጃክ ካረገ በኋላ ከጠለፈ በኋላ የፕሮቲን ምርቶችን ያመርታል የሚል ተነጋግረናል። የፕሮቲን ዘሮች አሉ። እነዚህ ከኢ1 እስከ ኢ7 ድረስ ያሉትን ልናያቸው እንችላለን። ኢ ማለት በእንግሊዝኛው አጠራር ኤርሊ የሚለው ሲሆን ከኤርሊ 1 እስከ ኤርሊ 7 ያሉ ፕሮቲኖች ይመረታሉ። ይሄ እንግዲህ ፈረንጆች ሲያጠኑ ቁጥር ስለሰጡት ነው። በእኛ ሀገር ቢጠና ኖሮ ደግሞ ሌላ ነገር ሊሰጠው ይችል ነበር። ነገር ግን ኢ በእነሱ አጠራር ኢ ከኢ1 እስከ ኢ7 ከኤርሊ ፕሮቲን ፕሮዳክሽን እስከ 1 እስከ ኤርሊ ፕሮዳክሽን ፕሮቲን 7 ድረስ ያሉትን ማምረት ይጀምራል ማለት ነው። ስለዚህ ኢ1 ኢ7 ምንድን ናቸው ብለን ስናይ የፕሮቲን ዘሮች ናቸው። የፕሮቲን ዘሮች ሲሆኑ ካንሰርን ሊፈጥሩ የሚችሉ ኦንኮፕሮቲን ይባላሉ። ካንሰር ኮዚንግ ፕሮቲንስ ወይም ደግሞ ካንሰርን የሚፈጥሩ የፕሮቲን አይነቶች ልንላቸው እንችላለን። ስለዚህ በመጀመሪያው አካባቢ እነዚህን ይፈጥራል። የሚፈጠሩት ኦንኮፕሮቲንስ ወዲያውኑ ኢንፌክሽን ሲጀመር የሚጀምሩ ናቸው። ከኢ1 እስከ ኢ7 ድረስ ያለው ሲሆን ገና በለጋ ጊዜው ቫይረሱ ገና በለጋ ጊዜው የሚፈጥራቸው ናቸው። በእነሱም አጠራር ኤርሊ ፕሮቲንስ ብለው ይጠሯቸዋል ብለን እንጠራቸዋለን። እንደ ሳይንስ ባለሙያ ኤርሊ ፕሮቲን ብለን እንጠራቸዋለን። እነዚህ ኤርሊ ፕሮቲን ከኢ1 እስከ ኢ7 ያሉቱ ለቫይረሱ በህይወት ለመኖር ወሳኝና በጣም ጠቃሚ ፕሮቲኖች ናቸው። ይህም ለቫይረሱ መባዛትና መራባት እጅግ በጣም ጠቃሚ የሆኑ የፕሮቲን አይነት ናቸው። እያንዳንዳቸውን ስናያቸው ደግሞ ቫይረስ ወደ ሴቶች ማህፀን ጫፍ ሴል ውስጥ ከገባ በኋላ ዘረመሉን ከዚፑ ወይ ከኮፈኑ ወደ ሴቷ ማህፀን ሴል ውስጥ የሚለቅበት ጊዜና ቦታ ከኢ1 የሚባለው ኢዋን የመጀመሪያው ኮፈን አካባቢ ወይም ደግሞ ከቫይረሱ ውስጠኛው ክፍል ማለት ነው። በዚህ ጊዜ በቁጥር የሚበዛበትና የሚባዛበት ጊዜ አካባቢ ነው። ይህ የመጀመሪያው የፕሮቲኑ አካል ነው ማለት ነው። ኢቱ የሚባለው ደግሞ የሚገኘው ፓፒሎማ ቫይረስ ላይ ሲሆን ይህ የተቆጣጣሪነት ወይም ኮንትሮል ባህሪ ያለው የፕሮቲን አይነት ነው። ወይም ደግሞ በሌላ አጠራሩ ጂን ተቆጣጣሪ ፕሮቲን ይባላል። ሁለት አካላትና ሁለት ጥቅም አለው። የሁለት ሰዎች ጥቅም አለው። አንዱ ለሴቶችም ሌላው ደግሞ ለቫይረሱ የሚጠቅም አካል ነው ማለት ነው። ኢቱ ፕሮቲን ለቫይረሱ እጅግ ጠቃሚ ነው ስንል አንደኛ ኢ6 እና ኢ7 የሚባሉትን መቼና በምን ያህል መመረት እንዳለባቸው ለቫይረሱ፣ ለኒውክለሱ፣ ለጂኑ ይነግረዋል፣ ይመረዋል፣ ያሳየዋል፣ ያስረዳዋል ማለት ነው። ማን? ኢቱ። ለምን ይጠቅመዋል? ለቫይረሱ ይጠቅመዋል። ኢ6 እና ኢ7 የሚሰሩት ደግሞ ስራቸውን የሚያከናውኑት ደግሞ በኢቱ ቁጥጥር ውስጥ ሆነው ነው ማለት ነው። ኢቱ በማይኖርበት ጊዜ ኢ6 እና ኢ7 ከቁጥጥር ውጭ ይሆናሉ፣ አይቆጣጠራቸውም ማለት ነው። ኢቱ ካለ ግን ኢ6 እና ኢ7 በቁጥጥር ውስጥ ስራቸውን ይሰራሉ። ቫይረሱ እንዲባዛ፣ ቫይረሱ እንዲራባ ስለሚያግዙት በቁጥጥር ውስጥ ስራቸውን ይሰራሉ ማለት ነው። በዚህ መሰረት የኢቱ መኖር ለሴቶች በጣም ይጠቅማል ማለት ነው። ምክንያቱም
ተቆጣጥረው E6 እና E7 በሚቆጣጠሩበት ጊዜ ለሴቶች ሴል በጣም ይጠቅማል ማለት ነው። የሴቶች ዘረመል እና የፓፒሎማ ዘረመል ከተዋሃዱ የሴቶች ዘረመል እንግዲህ ቫይረሱ ኒውክለሱን ወደ ውስጥ አስርጎ ያስገባል። በዚያ ጊዜ ማሽነሪውን ሃይጃክ በማድረግ በመጥለፍ እና የራሱን ፕሮቲን እንደሚያመርት ተነጋግረናል። ስለዚህ የሴቶችን ዘረመል እና የቫይረሱ ዘረመል ይዋሃዳሉ። ሁለቱ ከተዋሃዱ ኢቱ የሚባለው ነገር ይጠፋል። በዚህ ጊዜ E6 እና E7 ከቁጥጥር ውጭ መሆን ይጀምራሉ። የሴቶች ማህፀንም በካንሰር የመጠቃት እድሉ የሚጀምረው እዚህ ላይ ነው ማለት ነው። ኢቱ ሲጠፋ E6 እና E7 ከቁጥጥር ውጭ ይሆናሉ ማለት ነው። የዚህ ደግሞ የሴቶች የሴል ዘረመል እና የቫይረሱ ዘረመል ከተዋሃዱ በኋላ የሚከሰት ክስተት ነው። ሌላው ደግሞ ፕሮቲን 53 እና አርቢ ምንድን ናቸው የሚለውን ስናይ ፕሮቲን 53 እና አርቢ የሚባሉት የፕሮቲን አይነት ወይም የፕሮቲን ዘሮች ሲሆኑ የሚገኙትም በእኛ ላይ በሴቶች ላይ ባሉ ሴሎች ላይ የሚመረት ፕሮቲን ነው። ክፉኛ የሚራቡትንና የሚባዙትን የተበከሉ ሴሎችን በማቆም ወይም በማዘግየት የሚታወቁ የፕሮቲን ዘሮች ናቸው። እነዚህ ሁለቱ ፕሮቲኖች በዋነኝነት ደግሞ ተጎድተው የሚባዙትን ሴሎች የሚያዘገይ ወይም የሚያቋርጥ የፕሮቲን አይነቶች ናቸው ሁለቱ። ወይም ደግሞ በእንግሊዝኛ አጠራሩ ቲዩመር ሰፕረሰር ፕሮቲንስ ይባላሉ። መጀመሪያ ላይ እንዳይጎዱ እንዳይበከሉ ይከላከላሉ። ሁለተኛ ድንገት በሆነ አጋጣሚ ከተጎዱ ደግሞ የተጎዱትን ሴሎች በሙሉ ተረክበው ወደሚወገዱበት ሳይክል የሚያስገቡ የፕሮቲን ዘሮች ናቸው ማለት ነው እነዚህ ሁለቱ። እንዲህ በማድረግ የሰውን ሰውነት ይጠብቃሉ፣ የሴቶቻችንን ሰውነት ይጠብቃሉ፣ ሴሎችን ከሌላ ተጨማሪ ጉዳት ከመስፋፋት ይታደጋሉ ማለት ነው። እነዚህ P53 እና አርቢ የሚባሉት ፕሮቲኖች። ጦርነቱ የሚካሄደው በP53 ፕሮቲን እና በተጎዳውና በተበላሸችዋ ሴል ውስጥ በመሆን ሲሆን የተጎዳችዋ ሴል የግድ ተሸንፋ ወደ ሌላ ሳይክል ውስጥ እንድትሄድ የሚያደርግ የፕሮቲን አይነት ነው። የሴቷ በቫይረሱ ከተጠቃች በኋላ አንዷ ሴል በቫይረሱ ከተጠቃች በኋላ ሪቲኖብላስቶማ የሚባለው ፕሮቲን የተጎዱት ሴሎች በፍጥነት እንዳይራቡና እንዳይከፋፈሉ እንደ ትራፊክ ተቆጣጣሪ ሆኖ የሚያገለግል የፕሮቲን አይነት ነው ይሄ አርቢ የሚባለው ፕሮቲን። ታዲያ በማህፀን ጫፍ ካንሰር ውስጥ E6 እና E7 ምን ስራ ይሰራሉ? ምን ናቸው? እነሱስ ምን ስራ ይሰራሉ የሚሉትን ደግሞ አብረን እንከታተል። E6 እና E7 ኤርሊ ፕሮቲን ፕሮዳክሽን 6 እና ኤርሊ ፕሮቲን ፕሮዳክሽን 7 የሚባሉት እነዚህ የሚመረቱት ቫይረሱ ከሰው ዘረመል ጋር ሲገናኝና ሃይጃክ ተደርጎ ሲያበቃ ብቻ ነው የሚመረቱት። አለበለዚያ የቫይረሱ ዘረመል ከሴቷ ሴል ዘረመል ጋር ካልተዋሃደ በስተቀር እነዚህ 6 እና 7 ሊመረቱ አይችሉም። ስለዚህ E6 እና E7 እንዲመረቱ የግድ ሁለቱ ዘረመሎች የሴትዮዋና የቫይረሱ ተዋህደው ተጠልፈው መገኘት አለባቸው ማለት ነው። ይህ ለቫይረሱ ጠቃሚ ስለሆነ ነው። በቫይረሱ በራሱ የሚመረት ፕሮቲን ሲሆን እነዚህ ሁለቱ ይህም ኦንኮ ፕሮቲን ይባላሉ። ካንሰር አምጪ የቫይረስ ፕሮቲን ከፍተኛ ስጋት በሆኑት በተለይ
በአይነት 16 እና በአይነት 18 አማካኝነት የሚከሰት የሚመጣ ኦንኮፕሮቲንስ ይባላሉ። ኦንኮፕሮቲን ማለት የካንሰር አምጪ ፕሮቲን ማለት ነው። ይህ የፕሮቲን ምርት ለቫይረሱ መልካም አጋጣሚና ጠቃሚ የሆኑ የፕሮቲን ምርቶች ወይም የፕሮቲን ምርት ነው። ቫይረሱ ወደ ሴቷ ሴል ኒውክለስ ሲገባ ዘረመሉን ሲለቅ ኦንኮፕሮቲን አብሮ ይገባል ወይም አብሮ ይመረታል። በሰው ኒውክለስ ውስጥ የሚገኘው ፕሮቲንን ራይቦዞምስን ስራውን በማጥፋት ሴቷ ራሷን እንዳትከላከል ያደርጋል። ስለዚህ እነዚህ ፕሮቲኖች ለሰው መጥፎዎች ሲሆኑ ከሴቷ ሴል ውጊያ በመቋቋም ከሴቷ የሴሎች ውጊያ በመቋቋም ወደ ተለያዩ ነገሮች የሚሄዱ ናቸው፣ ፕሮቲኖች ናቸው፣ የቫይረሱ አካሎች ናቸው ማለት ነው። ይህ ማለት ፕሮቲን 53ን የሚባለውን ፕሮቲን በመጥለፍ ስራውን ያስተጓጉላል ማለት ነው። ይህ ፕሮቲን 53 እና በኢ6 እና በኢ7 ጠፋ ማለት ቫይረሱ ብዙ ኮፒ ይሆናል ወይም ብዙ ይመረታል ማለት ነው። እነዚህ ኢ6 እና ኢ7 መመረታቸውና መኖራቸው ለቫይረሱ አጋዥና ተቋቁሞ እንዲኖር ያግዙታል። ስለዚህ ኢ6 ፕሮቲን በ53ን በማስወገድ በመምታትና ዘበኛ ሆኖ የሚያገለግለንን ፕሮቲን በማጥፋት ለቫይረሱ አጋርነቱን ያሳያል ማለት ነው። ማን? ኢ6። ኢ7 ደግሞ አርቢን በማገትና በማጥቃት ሁል ጊዜ የተመቸ ነገር እንዲዘጋጅለት መንገዱ ሁሉ ክፍት ሊሆንለት ይመቻችለታል ማለት ነው። ከዚህ በኋላ የተበከለችው ሴል እንደፈለገችው መራባትና መባዛት ማንም የሚቆጣጠራት ሳይኖር ትራባለች፣ ትባዛለች፣ ትሰራጫለች ማለት ነው። በመጨረሻም ቫይረሱ አሸናፊ ሆኖ ይወጣል። የመጨረሻው መጨረሻም ካንሰር ሆኖ ይከሰታል ማለት ነው። ይሄ ቫይረስ በምን መንገድ ይተላለፋል ብለን ስንጠይቅ መልሱ በሶስት ዋና ዋና ነገሮች ይተላለፋል። ከ90 እስከ 95% የሚሆነው የማህፀን ጫፍ በር ካንሰር አምጪው ሂውማን ፓፒሎማ ቫይረስ የሚተላለፈው በግብረ ስጋ ግንኙነት አማካኝነት ነው። ከ5 እስከ 10% የሚሆነው ቫይረስ የሚተላለፈው ከእናት ወደ ልጅ ነው ማለት ነው። ሌላው ከአንድ በታች የሚሆን እድል የሚተላለፈው ደግሞ በንክኪ ሲሆን በስስ ቆዳዎች አካባቢና በሌሎችም የሚተላለፍ ይሆናል። እሱም በቁጥር በጣም ትንሹ ሲሆን እሱም ከ1% በታች መሆኑን ለማሳየት ያለው። ስለዚህ መተላለፊያ መንገዱ በግብረ ስጋ ግንኙነት ከእናት ወደ ልጅና በንክኪ ነው። ወደ ዋናው መልእክት ስንሄድ ወደ ማህፀን በር ስስ ክፍል ቦርብሮ በመግባት ሂውማን ፓፒሎማ ቫይረስ ወደ ማህፀን በር ስስ ክፍል ቦርብሮ በመግባት እና ባዛል ሴል ውስጥ ለረጅም ዓመት ተደብቆ በመቆየት ራሱን በማዘጋጀት ይቆያል። ይህንን ማወቅ ያስፈልጋል። አይታይም፣ አይዳሰስም፣ አይጨበጥም። ተደብቆ ምን እንዳለ ማህፀን ውስጥ አይታይም። ነገር ግን ተደብቆ ለብዙ ዓመት መቆየት እንደሚችል እዚህ ላይ ለማሳየት እፈልጋለሁ። የማህፀን በር ካንሰር መተላለፊያ መንገዱ የሚታወቅ ጉዳይ ነው። እሱም በዋነኝነትና በጣም በከፍተኛ ሁኔታ የሚተላለፈው በግብረ ስጋ ግንኙነት አማካኝነት ነው። ሌላው የማህፀን በር ካንሰር የምንከላከለውና የምንታከመው እንዲሁም ደግሞ የምንድነው የበሽታ አይነት ነው። በጊዜ ከታወቀ ከተነቃ የማህፀን በር ካንሰር የምንከላከለው የምንታከመውና ከህመሙ የምንድነው የበሽታ አይነት ነው። ከኦንኮ ኢ6 ፕሮቲን ከኤርሊ ፕሮቲን ፕሮዳክሽን ኦንኮ ኢ6 ባህር ዳር ከተማ ላይ ለመመርመሪያ የሚሆን ኪት እንደሚመረት ያውቃሉ? ይሄ እንዴት እንደሚመረመርና እንዴት እንደምንመረምር ለምን እንደሚያገለግልና ምን ያህል ለሴቶች እንደሚጠቅም በላቦራቶሪ ምርመራ በሚለው ርዕሴ በሚቀጥለው ጊዜ እቀርባለሁ።
የዛሬውን ቪዲዮ እዚህ ላይ ጨርሻለሁ። ይህንን ቪዲዮ ለእናቶቻችን፣ ለሚስቶቻችን፣ ለልጆቻችን፣ ለእህቶቻችን፣ ለአክስቶቻችን፣ ለጎረቤቶቻችን ሁሉ የሚጠቅም እንዲያውም ለወንድም ሁሉ የሚጠቅም የትምህርት ርዕስ ስለሆነ ቪዲዮውን ሰብስክራይብ አድርጉ፣ ሼር አድርጉልኝ እና ብዙዎች እንዲመለከቱትና እንዲያዩት እኔም እንድጠቀም ያግዘኛልና ቪዲዮውን ሼር አድርጉት።